والله الله በእኛ ላይ የዋለው ጸጋ ቁጥር ስፍር የለው እስቲ ልጠይቃችሁ እንደው ርቦት ሆዱ ይጎደላልኛ ውስጥ ተራክቶ እንደው ሳይለብስ ማሄዳለ ቤታቱ ውጪ የሚያድራለ ያሻውን ነገር ማለት ነው በፈለገበት ሳያገኝ ይቀርሰዋል እዚህ ምንኖር ሰዎች ግን ሱብሃንአላህ አለመታደል ሆኖ እንበሳጫለን ስራ ሲቀዘቅዝ እንበሳጫለን ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ ስንል ነው የምንውለው والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala አላመሰገነው እንደውም ይሄንን ጸጋ በሌላ ይቀይራል ለዛን ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ إن الله لا يتنعم بالنعمة فإذا لم يشكر عليها قلبها عذابا الله سبحانه وتعالى يشاء ما لنه ጸጋ በባሮቹ ላይ ይውላል ነገር ግን እሱ ያለ ዋለውን ጸጋ ባሮቹ ይህ እኛ ላይ የተዋለው ጸጋ ነው ብለው አውቀው ያላመሰገነው እንደውም ከጸጋነቱ ወደ ቅጣት ይቀይራል ይላል ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው ሱረቱል በቀራ ለኛ በቂ ነው ሱረቱስ ሰብዕ ለኛ በቂ ነው አይደል እንዴ ስለዚህ ኢኽዋኒ مؤمن ሁሉም አላህ Subhanahu Wa Ta'ala መስጋኝ መሆን አለበት አላህ በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ አንድ ሰው በልቶ ማለት ነው ሊስማሙ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው ለዛም ሐጃጅ bin ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ bin ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር ሰውየው ግን የሐጃጅ bin ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው والله ما طيبه خبازك ولا طباخ وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግቡንም ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጣል አደረገው እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው ጤና ስለዚህ والله الله سبحانه وتعالى ዓፊያ ይሰጠው ሰው ከዛ በላይ ጸጋ አለ ዛሬ እሌት ምንጮላት ዱንያ ጨርቅ ምንልጥላት ዱንያ አላህ ማለት ነው እናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋት እንደስታ ማምጣት ይችላልች እንዴ የሁሉ ነገር ቁልፍ ዓፊያ እዛ ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ ذقت الطيبات الدنيا كلها فلم أجد أطيب من العافية በዚህ ዱንያ ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል ዓፊያ والله ኒክ ያስፈልግም ስራም ሲቀዘቅዝ አልহামዱሊላህ ሞቆ ሲሰራ አልহামዱሊላህ ሲገኝም አልহামዱሊላህ ሲታጣም አልহামዱሊላህ የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ ለምን ካንተ በታች የሚኖር ብዙል ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ እህቶ ወንድሞቻችንን
ሄደን ጠይቀናቸው ምን ትፈልጋላችሁ ብለን ብንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል? የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም። የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ አፊያን በሰጠኝ። ስለዚህ አፊያ ሰጥቶን ከአፊያ በላለ ኸዋን ለዛ ነው صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት። የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ። ያኒ ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበረ ደግሰው የሚያበሉት። እኔ አንዳንዴ በጣም የሚያናድደኝ ነገር አለ። አንዳንድ ሰው ሻይ ማፍላት አልችልም ይላል። ሻይ ለማፍላት ያኒ ሱብሃንአላህ መደነቅ ሊሆን ይችላል እንዴ? والله እኔ እንደዛ አይነት ነገር አይመቸኝም። እኔ ሱብሃንአላህ እኛ መገየት አለብን አይደል? አኺስ አንዳንድ ሰው ሻይ አረኒ ሻይ والله እንዴት እንደሚፈላላው እኺ ውሃ አፍልቶ ሻይ ቅጠል መጨመር ነው። ሌላ ስራ አለው ሌላ ስራ የለም። ነመን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት። እና صالح الدمشقي رحمة الله عليه كلታት አንድ ቀን ልጃቸውን ሲመክሩ ምን አሉት? يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى. ልጄ ሆይ የምመክርህ አሉት በቀንና ሌሊት ውስጥ ማለት ነው ዲንክ ሰውነትክ ገንዘብክ ቤተሰብክ ምንም አይነት ነገር ሳይነካቸው ሌሊቱም ቀኑም ባንተ ላይ ያለፈ እንደውን መላልሰ ጌታህን አመስግን። فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቅ። አላህ ማለት ነው ስንትና ስንት ሰው ነው አላህ ዲኑን የነጠቀው ሰው አላህ ይጠብቀን። ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል? እያየን ነው። አላህ ይጠብቀን ሁላችን። فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية. سنت الناس سنتناچو مالنو الله سبحانه وتعالى ديناچون ينتقاچو سنت الناس سنتناچو الله سلطان كسطاچو بኋላ ከስልጣን ያነሳቸው سنت الناس سنتناچو ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በገሃድ ያዋረዳቸው። አንተን ያንን አላህ አላደረገ። ስንትና ስንት ናቸው አላህ Subhanahu Wa Ta'ala በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን ወአንተ ሙዓፊን በአፊያ። ስለዚህ ኸዋኒ العافية ለምንድነው መበሳጨት የሚያስፈልገው? አፊያ ከሰጠ ሁሉ ነገር አለ። والله አላህ አፊያ ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም። ያንን ወቅ ስትበላ ሊጣፍጥ ስትጠጣ ሊጣፍጥ ስትለብስ ሊያምርብ ሰዎች ሊወዱና ሊያቀርቡ የሚችሉት والله አፊያ ሲኖር። እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ። ከዛ በኋላ ማለት ነው ፋይል ዝግ ውበትህ አፊያ ከስልምና በኋላ። ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም አሉ ኢሰሉላህ አልዐፍወ ወልዓፊያ فإن أحدا لم يعط بعد اليقين خيرا من العافية. الله سبحانه وتعالى سلام مونننا ጤናን ማለት ነው መላልሳችሁ ጠይቁት ለምኑት። አንድም ሰው ከየቂም በኋላ ከእምነት በኋላ ከእስልምና ከኢማን በኋላ ትልቅ የሆነ መልካም የሆነ ነገር አልተሰጠም
ከጤና የበለጠ አሉ ነብዩ አለይሂ ሰላም ከእስልምና በኋላ ትልቅ ዓፊያ ተብሎ የሚቆጠረው ትልቁ ጸጋ ዓፊያ ጤና ነው። ጤና ውበትህ ነው። ወላሂ ባይኖርህም ውሃ ጠጥተህ ብተኛም ዓፊያ እስካለ ድረስ ሁሉ ነገር አለ። ቢሊየን ኖሮ ግን ዓፊያ ብታጣ ሁሉ ነገር አታል። ያንን ወቅ ስለዚህ አትበሳጩ። አልহামዱሊላህ እስራም ሲኖር አልহামዱሊላህ እስራም ሳይኖር የሙእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ መሆን አለበት። ስለዚህ ሳሊህ ምንድነው ያሉት ለልጃቸው قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى. الله بدينك اسكال فنتنا درس بدينا اسكال فتنا درس يسطهن ነገር ወስዶ ማለት ነው እስካልነሳ ያኒ እስካልወሰደብ ድረስ በሰጠህ ቤተሰብ እስካልፈተነ ድረስ አላህ ሁሉን ነገር ሰጥቶ ካልወጣ ትልቁ ፈተና ታውቃላችሁ በዲን መፈተን ነው። በዲን ተፈትነናል አልተፈተንም አልহামዱሊላህ። ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው። ዓፊያ አለክ። ለዛም ነው ዑለማዎች ምን ይላሉ العافية إذا دامت جهلت وإذا فقدت عرفت. الله سبحانه وتعالى يسدد يعني لسولي يسدد ጸጋ ማለት ነው እን የቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች። ነገር ግን አላህ Subhanahu Wa Ta'ala የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል። ለዛ ነው ዑለማዎች ረህመቱላህ ዐለይሂ አለል ጀሚዕ ምን ይላሉ العافية تاج على رؤوس الأصحاء لا يراه إلا المرضى. ዓፊያ ማለት ነው በሰው ልጅ ጭንቅላት ላይ ተቀመጠች ቆብ ነች። የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ይላል። ስለዚህ ዓፊያ አላህ ዓፊያ ከሰጠው ሁሉ ነገር አለክ። ለዛ ነው ነብዩ አለይሂ ሰላም ሐዲስ ኢማሙ ትርሚዚ ሐዲስ አብዱላህ ብን ዐምር ሐዲስ አብዱላህ ብን ሙህሲን አልኸጥሚ ረህመቱላህ ዐለይሂ ነብዩ አለይሂ ሰላም ምን ይላሉ من أصبح منكم آمنا في جسمه آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها. كنانت مالنو ምንም ነገር ሳይነካው ምንም አይነት ችግር ሳይገጥመው ያነጋሰው አሁንም ማለት ነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለት ነው ጧትን የገባ ያነጋሰው እሱ ዘንድ ማለት ነው ለቀኑ የሚበቃው ቀለብ ኖሮት ያነጋሰው يلزال يعني الزاد يعني سبحانه فأكأنما حيزت الدنيا بحذافيرها. لك تشي دنيا كطرف كطرفا تسباسبالت እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም። ሙዓፈን ፊ ጀሰዲ ጤና ያለው ምንም አይነት በሽታ ሳይነካው والله ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደተሰባሰበችለት ሰው ዓፊያ ይገይካ አስፈልግም። والله يعني سبحان الله የለም አጣን ገባን ችግር أخي ወንድሞቻችን ዛሬ ብዙ ነገር እየሆነ في سوريا وفي السودان وفي كل يعني البوق الإسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር እየሆነ ነው አይደል እንዴ? እነሱም የሚፈልጉት ዛሬ እኛ ያለንበትን ጸጋ ነው። እኛ ግን ያንን ሁሉ አልሆንም እንገዛለን ልክ ማለት ነው ምንም እንዳልተሰጠስ ራሳችንን እንበላለን ራሳችንን ነው ያንን ሁሉ ሆነው ማለት ነው። የሚገርመው ከኛ በላይ አላህን አመስገኝ ናቸው። አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ የሚበሉት የሚጠጡት የለ አልহামዱሊላህ ቤታቸው ፈርሶ አልহামዱሊላህ ጤናቸውን አጥቶ አልহামዱሊላህ። እኛ ግን በተቃራኒ ሱብሃንአላህ ይሁላ እኛ ጋር ያለ እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ምንም አይነት ጸጋ
እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን። ስለዚህ ኸዋኒ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግን። አልዓፊያ ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት፣ ብዙ ናቸው ቆሞ መሄድ የማይችሉት፣ ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት፣ ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ፣ ብዙ ናቸው የበሉት ማለት ነው የማይሰራላቸው፣ ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው። ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ። እኛ የጎደለን ነገር የለም፣ ሙሉ ጤናን ያለን። የሚያስፈልገው አላህን ማመስገን ነው። አልহামዱሊላህ ሁሌም ከመላሳችን ከአንደበታችን ሊጠፋ ይገባል።